ጤና ይስጥልኝ ክቡራን አድማጮቼ፣ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። የሩሲያ ጄኔራል በዩክሬን ጥቃት ተገለዋል ተብሏል። ከሩሲያ ከፍተኛ ጄኔራሎች አንዱ የሆኑት ያሮስላቭ ሞስካሊክ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ጥቃት መገደላቸው የሩሲያ መንግስት አረጋግጧል። ከፍተኛ የጦር መኮንኑ ሩሲያ ውስጥ በዩክሬናውያን ኢላማ ከተደረጉ ከፍተኛ የክሬምሊን አመራሮች አንዱ ነበሩ። በ4 ወራት ውስጥ ከፍተኛ የሩሲያ ጄኔራል መኪና ላይ በተጠመደ ቦምብ በዋና ከተማ ሞስኮ ውስጥ ሲገደል ይህ ለሁለተኛ ጊዜ መሆኑ አነጋጋሪ ሆኗል። የሀገሪቱ ብሔራዊ ስለላ ተቋም ቃል አቀባይ ስቬትላና ፔትረንኮ እንዳሉት የቦምብ ፍንዳታው የተፈጸመው ቤት ውስጥ በተሰራ ቦምብ ነው ብለዋል። ባለፈው ታህሳስ የሩሲያ የራዲዬሽን ኬሚካልና ባዮሎጂካል ክፍል መሪ የነበሩት ጄኔራል ኢጎር ክሪሎቭ እዚያው ሞስኮ ውስጥ መገደላቸው የሚታወስ ነው። ግለሰቡ የተገደሉት በኤሌክትሪክ በሚሰራው ሳይክላቸው ላይ በተጠመደ ቦምብ ነበር። ከዚህ ግድያ ከጥቂት ቀናት በፊት ዋነኛው የሩሲያ የሚሳኤል ሳይንቲስት ሚሃይል ሻስቲኪ ሞስኮ አቅራቢያ ደን ውስጥ ተተኩሶባቸው ተገድለዋል። ከዚያ በፊት ደግሞ የቀድሞ የዩክሬን የህዝብ እንደራሴ የነበሩት የሩሲያ ደጋፊ ሊያ ካያ ከሞስኮ ውጭ ባለ ፓርክ ውስጥ በተመሳሳይ በጥይት ተገድለዋል። የአሜሪካው ሉክ ስቲቭ ዊትኮፍ ዛሬ አርብ ከፕሬዚዳንት ቭላዲሚር ፑቲን ጋርም ሊገናኙ ነው። ከፑቲን ጋር ሲገናኙ ለአራተኛ ጊዜያቸው እንደሆነም ታውቋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳሉት ከዩክሬን ጋር የተኩስ አቁም ለማድረግ ዝግጁ መሆናቸውን እየተናገሩ ነው። ዲፕሎማሲያዊ ጥረቶች ቢቀጥሉም ሩሲያ በዩክሬን ላይ የምትፈጽመው ጥቃት ቀጥሏል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ከሩሲያ ጋር የሰላም ስምምነት ለማድረግ ዩክሬን መወሰን አለባት እያሉ ነው። ሩሲያ በዩክሬን ላይ ወረራ ከከፈተችበት ጊዜ አንስቶ በሩሲያ ቁልፍ ሰዎች ላይ ግድያ ሲፈጽሙ ዩክሬን በቀጥታ ተሳትፎ እንዳላት ገልጻ አታውቅም። የያሮስላቭ ሞስካሊክ ግድያን በተመለከተ የሀገሪቱ ብሔራዊ ስለላ ተቋም ቃል አቀባይ ስቬትላና ፔትሬንኮ እንዳሉት ጄኔራሉ በሚያሽከረክሯት ቮልስዋገን ጎልፍ መኪና ላይ ነው የተጠመደ ቦምብ ፈንድቶ መገደላቸው የተገለጸው። አሜሪካ በሩሲያና ዩክሬን መካከል ስምምነት እንዲደረስ ጥረት እያደረገች ባለበት ጊዜ የተፈጸመው ጥቃት የፕሬዚዳንት ትራምፕ ልዩ መልእክተኛ ሞስኮ ውስጥ ሳሉ ነው። የተኩስ አቁም በሚደረግበት ወቅት የኪቭ ከንቲባ ቪታሊ ክሊቲሽኮ ዩክሬን ለሰላም ስምምነት ሲባል ግዛቷን ለማጣት ዝግጁ መሆን አለባት ብለዋል። የፕሬዚዳንት ቮሎዲሚር ዜሌንስኪ አማካሪ ሸርሊ ሌሼንኮ በበኩላቸው መጀመሪያ የተኩስ አቁም ስምምነት ላይ ተደርሶ በቀጣይ ንግግሮች ይቀጥላሉ ብለዋል። አሜሪካ ለተኩስ አቁም ስምምነት ለአውሮፓ ባለስልጣናት ባቀረበችውና ሮይተርስ በተመለከተው ቅድ እንደተጠቀሰው ዩክሬንን ደህንነት ማስጠበቅ አንደኛው ግብ ነው። ለዩክሬን ደህንነት ማስተማመኛ መስጠት እንዳለ ሆኖ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እንዳትቀላቀል ይደረጋል ተብሏል። የተኩስ አቁም ስምምነት ላይ ከተደረሰ በኋላ በሩሲያ ይዞታ ስር ስላሉ የዩክሬን ግዛቶች ውይይት እንደሚጀመር ይህ የተኩስ አቁም ሰነድ ያመላክታል። ሌላው መረጃ ሐማስ ከፍተኛ የሆነ የህዝብ ተቃውሞ ገጥሞታል። በጋዛ አውራ ጎዳናዎች ላይ ሐማስ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች በርከት እያሉ ነው። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸውን ተቃውሞ እያሰሙ ነው። ላለፉት 20 ዓመታት ጋዛ ሰርጥን ያስተዳድረው ሐማስ አሁን ሰጥ ለበጥ ብለው የሚገዙ ሰዎችን ማግኘት ይቸግረዋል። ያች ትንሽ በፍርስራሽ የተሞላች ሰርጥ በእስራኤል የጦር ጀቶችና ሰው አልባ አውሮፕላኖች ስትደበደብ የምትውለው በሐማስ የተነሳ መሆኑን በማንሳት ተቃውሟቸውን ይገልጻሉ። ግዛቲቱ ባለፉት 70 ዓመታት አይተው የማታውቀውን ቀውስ ውስጥ የገባችው በሐማስ ታጣቂ ቡድን አመራሮች ላይ የተነሳ መሆኑን ቁጣቸውን የበለጠ ጨምሮታል። ሐማስ ቆሻሻ ነው የሚለው መፈክር በፍርስራሽ በተሞላው የጋዛ ጎዳና ላይ የተሰማውን በቅርቡ ነው። ጋዛ ውስጥ የሚኖሩ ጠበቃና ከዚህ በፊት የፖለቲካ እስረኛ የነበረው ሐማስን በመተቸት የሚታወቀው ሞአሚን አልናቶር ዓለም በጋዛ ሰርጥ ባለው ነገር ተታሏል ይላል። አልናቶር ዓለም ጋዛ ማለት ሐማስ፣ ሐማስ ማለት ጋዛ መሆኑን ያስባል በማለት ሐማስን አልመረጥንም፣ አሁን ደግሞ ሐማስ ጋዛ ለመምራትና ጣፈንታውን ከኛ ጋር ለማስተሳሰር ቆርጦ ተነስቷል፣ ሐማስ ገለል ማለት ይኖርበታል እያለ ነው። በጋዛ ሰርጥ ተቃውሞን በአደባባይ መግለጽ የህይወት ዋጋ ያስከፍላል። ሐማስ ተቾቹን የሚታገስበት አቅም የለውም። አልናቶር ግን የፍርሃት ንፋስ ባጠገቡ የሚነፍስ አይመስልም። በመጋቢት ወር መጨረሻ ላይ በዋሽንግተን ፖስት ላይ ቁጣ የተቀላቀለ በጽሁፉን አስነብበዋል። ሐማስን መደገፍ ማለት የፍልስጤማውያንን ሞት መደገፍ ማለት ነው። የፍልስጤማውያን ነጻነት መደገፍ ማለት ግን አይደለም ብለዋል። ሌላው መረጃ የእስራኤል መከላከያ የተባበሩት መንግስታት ድርጅት ሰራተኛን ከታንክ ላይ በተተኮሰ ጥይት መጥቶ መግደሉን አምነዋል። የእስራኤል መከላከያ ባለፈው ወር በጋዛ ሰርጥ ውስጥ የሞተውን የመንግስታቱ ድርጅት ሰራተኛን አለመግደሉን ተናግሮ ነበር። መጋቢት 19 የእስራኤል ጦር በዲያን አልባላህ በሚገኝ የተባበሩት መንግስታት ቅጥር ግቢ ላይ በፈጸመው ጥቃት አንድ የድርጅቱ ሰራተኛ በሞቱን ተከትሎ ጥቃቱን አለመፈጸሙን ገልጾ ነበር። ነገር ግን ሐሙስ ዕለት የእስራኤል መከላከያ ሚኒስትር ባወጣው መግለጫ የመጀመሪያ ደረጃ የምርመራ ውጤቱ እንደሚያሳየው ቅጥር ግቢ ውስጥ በሚገኙ ህንፃዎች በስህተት ጠላት እንደሚገኝባቸው በመለየታቸው ወታደሮቹ የመንግስታቱ ድርጅት ሰራተኛ መግደላቸውን አምነዋል። በመግለጫው ላይ አክሎም ህንፃው ላይ ጥቃት የተፈጸመው ጠላት መኖር አለመኖሩ ላይ ቅኝት ከተደረገ በኋላ ቢሆንም የተባበሩት መንግስታት ተቋም መሆኑ አልተለየም ነበር ብለዋል። የመጀመሪያው ደረጃ ምርመራ ውጤቱ ለተባበሩት መንግስታት ድርጅት ማጋራቱን የገለጸው መከላከያ ሚኒስቴሩ አጠቃላይ ሪፖርቱ ሲጠናቀቅ እንደሚያስረክብ አስታውቋል። አክሎም የእስራኤል መከላከያ ኃይል በተፈጸመው ነገር ማዘኑን እየገለጸ ወደፊት እንዲህ አይነት ክስተቶች እንዳይፈጠሩ እንዲሁም ከዚህ ክስተት ለመማር ተገቢውን ፍተሻ ያካሂዳል። በጠፋው ህይወት የተሰማን ሀዘን እየገለጽን ለቤተሰቦቹ መጽናናት እንመኛለን ብለዋል። ክቡራትና ክቡራን ለሰዓቱ
የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም